በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰሙኑ ለመስከረም በዛቲ ዕለት ይሰርቅ አስፋሪሃ ለዓመት ዝውውት በአሰርቱ ወክሌቱ እምነ መናዝል በዛቲ ዕለት ኮነ ሰማዕተ ቅዱስ ዘካርያስ ካህን ወነቢይ ወልደ በራኪው በእዴሁ ለሄሮድስ ንጉሥ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መስከረም 8 በዚች ቀን የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያው ኮከብ ይወጣል። ይኸውም መናዝል የሚባለው የ12ቱ ወር ኮከቦች ከእልሃመል እስከ ሁት ያሉ መገብተ አውራ አሉ። ምግብናቸውን ፈጽመው በዚች ቀን እንደገና አንድ ብለው የሚጀምሩበት ቀን ነው። በዚች ቀን የበራኪው ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ መወለድ የመላእክት አለቃ ቅዱስ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃን እስኪወለድ ድዳ ትሆናለህ አለው። በተወለደ ጊዜም አንደበቱ ተፈቶ እግዚአብሔርንም አመሰገነው። የልጁንም ስም ዮሐንስ ነው ብሎ ጻፈ። እርሱና ሚስቱ በእግዚአብሔር ሕግ ስለ ነቀፋ የጸኑ ደጎችም ነበሩ። እግዚአብሔርንም አመሰገነው። የልጁንም ስም ዮሐንስ ነው ብሎ ጻፈ። እርሱና ሚስቱ በእግዚአብሔርም ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለዚህ ምስክር ሆኗል። ክብር ይግባውና ጌታችን ኢየሱስ ክርስቶስን በተወለደ ጊዜ ሊሰግዱለት የጥበብ ሰዎችም መጡ። ሄሮድስም ስለ መንግስቱ ፈራ፣ ደነገጠ። ስለዚህም ጭፍሮቹን ልኮ በይሁዳ ሀገር የቤተልሔምን የገሊላ ሕፃናት ዕድሜያቸው 2 ዓመት የሚሆናቸውን ከዚያም የሚያንሱትን ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስን ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚህ በኋላም የእግዚአብሔር መልአክ ለዮሴፍ በሕልም ተገልጾለት ስላዘዘው ጌታችን ሕፃኑንና እናቱን እመቤታችን ድንግል ማርያምን ይዞ ወደ ግብጽ ሀገር መጡ። ኤልሳቤጥ ግን ሕፃኗን ዮሐንስን ይዛ ወደ ዱር ወጣች፣ ወደ ሲናም በረሃ ሸሸች። ከዚያም ሕፃኗን እያሳደገች 7 ዓመት ኖረች። በዚህም እርሷ አረፈች። ሕፃኑን በምስክርነት ለእስራኤል እስከሚገለጥበት ጊዜ ድረስ በበረሃ ውስጥ ብቻውን ኖረ። ሕፃናትም ከገደላቸው በኋላ ዮሐንስ ክርስቶስ እንደሆነ ሄሮድስም አሰበ፣ ተጠራጠረ። ከአባቱ ከዘካርያስም ዘንድ ሕፃኑን ይሹ ዘንድ ወታደሮቹን ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጅህን ካላመጣህልኝ እኔ እገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራውም። ወታደሮቹን አዞ በቤተ መቅደሱና በመሠዊያው መካከል ገደሉት። ክብር ይግባውና እግዚአብሔርም ሥጋውን ሰወረ። ደሙ ግን እንደ ደንጊያ ሆነች። ካህናቱና ሕዝቡ እንደ ልማዳቸው በጸሎት በመጡ ጊዜ በካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። የረጋ ደምን አገኘ። ከመሠዊያውም እንዲህ የሚል ቃልን ሰማ። እነሆ የበራኪው ልጅ ዘካርያስ ተገደለ፣ የሚበቀልም እስከሚመጣ ድረስ ደሙ ስትጮህ ትኖራለች። እንዲህ የሚልም አለ። ከ12ቱ ደቂቀ ነቢያት የሆነ የበራኪው ልጅ ዘካርያስ ይህ አይደለም፣ ያ አልተገደለም። በዕድሜውም ቁረት በሚባል ሀገር ሞተ እንጂ ሥጋውን በዚያ አለ። ጥፋት ተገኝቶ ቤተክርስቲያን ሰርተውለት፣ የዚህ ዘካርያስ ግን ሥጋው አልተገኘም። ስለመገደሉ የደሙ ድምፅ ምስክር ሆነ እንጂ። እንዲህም የተባለ ሄሮድስ ሕፃናትን የገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልዶለታል፣ ምናልባት እርሱ ክርስቶስን ይሆን አለ። ስለዚህ ሄሮድስ ሕፃኑን ዮሐንስን ይገድሉ ዘንድ ወታደሮቹን ላከ። ዘካርያስም ወታደሮችን እንዲህ አላቸው፣ ሕፃኑን እኔ ወደ ሌላ ቦታ ወስጄዋለሁ፣ ከእኔ ጋር መጥታችሁ ራሳችሁ በዚያ ቦታ ውሰዱት። ወደ ቤተ መቅደስም እስካስገባው ድረስ ወታደሮቹ አብረው መጡ። እርሱም ሕፃኑን ልጁን በመሠዊያው ጠርዝ ላይ አድርጎ ጸለየበት። ይህም የልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያም ጊዜ የእግዚአብሔር መልአክ ሕፃኑን ዚፋታ ወደሚባል በረሃ ነጥቆ ወሰደው። ሕፃኑንም ባላገኙት ጊዜ አባቱን ዘካርያስን ገደሉት። ስለዚህም ጌታችን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት እነሱ ናቸውና። እንዲህም አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን ደግሞ የእግዚአብሔር ሰው የሆነ የዋህ ቅን ጻድቅ የነቢያት አለቃ የሙሴ ዕረፍቱ ነው። ይህ ነቢይ ነፍሱን ስለሳቸው አሳልፎ እስከ መስጠት ደርሶ ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብጽ አገር በኤርትራ ባህር ድንቅ ታምራቶችን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወላጆቹ በግብጽ ወንዝ ውስጥ በጣሉት ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱም ፈርዖን የዕብራውያንን ወንዶቹን ልጆች ይገድላቸው ዘንድ አዞ ነበርና፣ ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነ ጊዜ አንዱ ዕብራዊ የግብጽ ሰው የሆነ
ሲያጠቃው አየ። ለዕብራውያንም ተበቅሎ ግብፃዊውን ገደለው። በማግስቱም ደግሞ ሁለት ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸው በመካከላቸው ሰላምን ሊያደርግ ወደደ። አንዱም አመፀኛ ትላንት ግብፃዊውን እንደገደልከው ልትገድለኝ ትሻለህን? አለው። ስለዚህ ነገር ሙሴ ፈርቶ ወደ ምድያም ሀገር ሸሸ። በዚያም ሚስት አግብቶ ሁለት ልጆችን ወለደ። በዚያችም 40 ዓመት ኖረ። በጳጦስ ቁጥቋጦም ውስጥ እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጦ ውስጥ እግዚአብሔር ተናገረው። ወደ ግብፅ ሀገርም ሂዶ የእስራኤልን ልጆች ከዚያ እንዲያወጣቸው አዘዘው። ከዚህም በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። መጀመሪያም የወንዙን ውሃ ደም ማድረግ፣ የመጨረሻ የግብፃውያን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡ ከግብፅ ሀገር አወጣቸው። የኤርትራንም ባህር ከፍሎ በውስጣቸው አሳልፋቸው። የባህሩንም ውሃ በጠላቶቻቸው በፈርዖንና በሰራዊት ላይ ገልብጦ አሰጠማቸው። ከዚህ በኋላ በምድረ በዳው ውስጥ 40 ዓመት ሙሉ መና እየወረደላቸው ውሃ ከዓለት አፈለቀላቸው። ይህንንም ሁሉ በጎ ስራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘርፉት ነበረ፣ ብዙ ጊዜም በድንጋይ ሊወግሩ ሽተው ነበረ። እርሱ ግን በእነርሱ ላይ ልቡን አስፍቶ በመታገስ ለእርሳቸው ወደ እግዚአብሔር ይማልዳል። እነርሳቸውም አብዝተው ከመውደዱ የተነሳ እግዚአብሔርም አቤቱ የዚህን ሕዝብ በደሉን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር 570 ቃላትን ከእግዚአብሔር ጋር እንደተነጋገረ መጽሐፉ ምስክር ሆነ። የእስራኤል ልጆችን በሚያዩት ጊዜ እንዳይሞቱ ፊቱን እስከሸፈነ ድረስ በእግዚአብሔር በጌትነቱ ብርሃን ፊቱ በራ። 120 ዓመት የሆነው ዕድሜው በተፈጸመ ጊዜ ለአገልጋዩ ለሌዊ ልጅ ለኢያሱ ሕዝቡን እርሱ እንዲጠብቃቸው በእጁ ውስጥ እንዳስረከበው እግዚአብሔር ሙሴን ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕጉንም እንዲጠብቅ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትም እርሱ እንደሚያስገባቸው አረጋገጠለት። ሙሴም እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። ከዚያም በመላእክት እጅ በስውር ተቀበረ። የእስራኤል ልጆችም ወስደው እንዳያመልኩት እግዚአብሔር የሙሴን ሥጋ ሰወረ። በእስራኤልም ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴን ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፉ እንደመሰከረ የመላእክት አለቃ ቅዱስ ሚካኤል ገሰጸው እንጂ ከዚህም ሥራ ከለከለው። የእስራኤልም ልጆች 40 ቀን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የከበረ ዲማዲዮስ ከግብፅ ደቡብ ደንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። እርሱም ሁልጊዜ ወደ ቤተክርስቲያን ይገሰግሳል፣ ድሆችን በሽተኞችን ይጎበኛል፣ መጎብኘትንም ይወዳል። ብርሃናዊ ሰው ተገልጦ ሂዶ የሰማዕትነት አክሊል እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንን ገባለት። በዚህም እጅግ ደስ አለው። አባቱና እናቱን ትቶ ከሀገሩ ወጣ። ስለከበረ ስሙ በሚቀበል መከራ ውስጥ እርዳታ እንዲሰጠው እንዲያጸናው ወደ እግዚአብሔር ጸለየ። ወደ ሀገረ አትርብም ሄዶ በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃይቶ የእስክንድርያ አገረ ገዥ ወደሆነ ወደ ሉኪያኖስ ሰደደው። በመርከቡም ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታም አረጋግጦ አጽናንቶ ቃል ኪዳንን ሰጠው። ልቡናውን ፈጽሞ እጅግ ደስ አላት። መኮንኑም ሉኪያኖስ በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። የሀገሩ ሰዎችም መጥተው ስጋውን ወሰዱ፣ ታላቅ ክብርንም አከበሩ። በስጋው ታላላቅ የሆኑ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ምግቡ የአጋዘን ወተት የሆነ በእረፍቱ ጊዜ ብዙ ተአምራትን ያደረገ የከበረ ገዳማዊ ቂርቆስ እረፍቱ ሆነ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚህች ቀን የሰማዕት ሉኪዮስ መታሰቢያው ነው። ይህም ቅዱስ አንድ መኮንን ብዙ ጊዜ አሰቃይቶ ራሱን በሰይፍ እንዲቆርጡት አዘዘ። የሰማዕትነት አክሊልም ተቀበለ። ደግሞም የቅዱስ ኤርምያስና የቅዱስ ዮሐንስ የቅዱሳን አንዲዮስና የኤልያኖስ የመነኮስ አሞንም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 9 በዚች ቀን መጽሊል በምትባል ሀገር ኤጲስቆጶስ የቅዱስ አባት አባ ቢሶራን በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። በመስከረም 8 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ሙሴ ሊቀ ነቢያት፣ ቅዱስ ዘካርያስ ካህን ጻድቅ ነቢይ፣ ቅዱስ አሮን ካህን፣ ቅዱስ ዲማዲዮስ ሰማዕት። ወርሃዊ በዓላት ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት አንዱ፣ ኪሩቤል አርባዕቱ እንስሳ፣ አባ ብሾይ ወይም ብሶይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቁልሞን። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ።
በግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍን እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜውም በኃጢአት ከሚገኝ ደስታ ይልቅ እግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱንም ትኩር ብሎ ተመልክቷልና። ዕብራውያን 11:24 ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን፣ ከቅዱሳን በረከት ረድኤት ይክፈለን። በዓሉን በዓለ ፍስሐ ወሐሴት ያድርግልን። የጻድቃን የሰማዕታት የነቢያት የሐዋርያት በረከታቸው ረድኤታቸው አይለየን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። ዘመነ ምሕረት ዘመነ ሰላም ያድርግልን። ለብርሃነ መስቀሉ በሰላም ያደርሰን። ይቆየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራ ኃጢአቴ ኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያውለን።